በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም 5ኛው ሳምንት ደብረ ዘይት ተብሎ ተሰይሟልና ስለምን ደብረ ዘይት ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የየራሳቸውን ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ልጆቿን በደንብ በሚገባ ታስተምረናለች ማለት ነው። እንግዲህ ከዘወረደ አንስቶ እስከ መጻጉዕ ድረስ ያሉትን በባለፈው ተመልክተናል። አሁን ዛሬ የምንመለከተው ደግሞ የአብይ ጾም 5ኛው ሳምንት ደብረ ዘይት ተብሎ ተሰይሟልና ስለምን ደብረ ዘይት ተብሎ ተሰየመ፣ ደብረ ዘይት ማለት በራሱ ቃሉ ትርጓሜው ምን ማለት ነው የሚለውን አጠር አድርገን እንመለከታለን ማለት ነው። እንግዲህ መጀመሪያ ስለምን ደብረ ዘይት ተባለ የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ስለ ነገረ ምጽአቱ ስላስተማረ ነው። ታዲያ በዚህ ሳምንት ምንድነው የምናስበው? ምንድነው የምንማረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜ ስለ ዳግም ምጽአቱ በደብረ ዘይት ተራራ ላይ ሆኖ እንዳስተማረ የሚነገርበት የሚሰበክበት ሳምንት ነው። ይህ 5ኛው የአብይ ጾም ሳምንት ማለት ነው። ታዲያ ይህንን ስንል ደግሞ ደብረ ዘይት ማለት በራሱ ምን ማለት ነው? ጌታችንስ የዓለም ፍጻሜ ምልክቶችን ምን ምንድናቸው ብሎ ተናገረ የሚለውን ማወቅ ያስፈልጋልና ይህንን ደግሞ እንመለከታለን። እንግዲህ ከቃሉ ትርጉም ጀምሮ ስንመለከት ደብረ ዘይት ማለት ምን ማለት ነው ስንል ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደግሞ ደብረ ማለት ተራራ ማለት ነው። ለምሳሌ በቤተ ክርስቲያን ደረጃም ስንመለከት ደብረ ኤዶም ደብረ ገነት እያለን ስንናገር ደብር የምንለው ተራራ ማለታችን እንደሆነ ልናውቅ ያስፈልጋል። ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ በአንድነት ስንመለከት ደብረ ዘይት ማለት የወይራ ዛፍ የሞላበት፣ ደብረ ዘይት ማለት የወይራ ተራራ ማለት ነው። ያስተውሉ። ይህቺ ደብረ ዘይት ወይም ደግሞ የወይራ ተራራ የት ነው የምትገኘው ስንል ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ሲሆን በመካከል ላይ የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ደግሞ ጌቴሴማኒ የተባለ የአትክልት ስፍራ አለ። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም ደግሞ የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም ደግሞ የድንግል መካነ መቃብር በዚህ ስፍራ ግርጌ ላይ ይገኛል ማለት ነው። አስተውሉ። ቤተፋጌና ቢታንያ ደግሞ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ ማለት ነው። ይህ ተራራ ወይም ደግሞ ይህ ደብረ ዘይት ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድንቅ ድርጊቶች የተከናወኑበት ታላቅና ቅዱስ ቦታ ነው። ከነዚያ መካከል ደግሞ አንዱ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ እንደተጠቀሰልን ስለ ዓለም ፍጻሜና ስለ ዳግም ምጽአት ጌታችን በዚሁ ተራራ ላይ በትንቢት መልክ ተናግሯል ማለት ነው። ዛሬ የምናስበው ደብረ ዘይት ብለን በምናስበው በአብይ ጾም 5ኛው ሳምንት ላይ ጌታችን ስለ ዓለም ፍጻሜና እንደዚሁ ደግሞ ስለ ነገረ ምጽአቱ የተናገረውን ትንቢት እንማማራለን ማለት ነው። አስተውሉ።
ይህ ታዲያ የተከናወነው በዚሁ ደብረ ዘይት በተባለው ተራራ ላይ። ይህም ብቻ አይደለም ደግሞ ጌታችን በዚሁ ተራራ ላይ አረገ። ጌታችን በዚሁ ተራራ ላይ ስለ ዳግም ምጽአቱና ስለ ዓለም ፍጻሜ አስተማረ። ጌታችን በየገጠሩ በየከተማው ሲያስተምር ከኋላ በኋላ ደግሞ በዚህ ቦታ ላይ ያድር ነበረ። ይህም ብቻ አይደለም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላም ደግሞ ምጽአቱ በዚሁ ተራራ ላይ እንደሚሆን ትንቢት ተነግሯል ማለት ነው። ትንቢተ ዘካርያስ ምዕራፍ 14 ቁጥር 3 እስከ 5 ስትመለከቱ እንደምታገኙት ማለት ነው። ያስተውሉ። ስለዚህ የአብይ ጾም እኩሌታ ወይም ደግሞ እኩለ ጾም ላይ ያለው ሰንበት በዚህ ተራራ ተጠርቷል ማለት ነው፣ ደብረ ዘይት ተብሎ። ይህንን ዕለት ደግሞ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል ማለት ነው። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 3 ስትመለከቱ እንደምታገኙት ማለት ነው። ጌታችንም ታዲያ ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜን፣ የትንሣኤ ሙታንን ትምህርት በሰፊው አስተምሯል ማለት ነው። ስለዚህ በዚህ በደብረ ዘይት ተራራ ላይ በሰፊው ስላስተማረ ይህ በዓል ታዲያ ወይም ደግሞ 5ኛው ሳምንት በዚህ በተራራው ስም ተሰይመዋል ማለት ነው። እንግዲህ ይህንን ከተመለከትን ደግሞ የደቀ መዛሙርቱን ጥያቄ ልንገነዘብ ያስፈልጋል። ጌታችን የመለሰላቸውን ምላሽ ደግሞ ልናውቅ ያስፈልጋል ማለት ነው። የደቀ መዛሙርቱ ጥያቄ እንደምን ነበር ወይም ደግሞ ምን ነበረ ስንል ታዲያ ከዕለታት በአንደኛው ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት ታዲያ በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሰራው እየተነጋገሩ ሲያደንቁ ጌታችን መድኃኒታችን ኢየሱስ ክርስቶስም አብሮ እንዲያደንቅ ሲጠብቁ እርሱ ግን አስደንጋጭ ነገርን ተናገረ። ምንድነው የተናገረው ስንል ያ እነርሱ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ደግሞ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ደግሞ ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆነውን ምስጢራትና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆም አደረጋቸው። ያስተውሉ እግዚአብሔር ቤተሰቦች። ታዲያ ይህም ነገር ደቀ መዛሙርቱን ረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው እንዲያስረዳቸው ጠየቁት። ጥያቄያቸውም ታዲያ ምን ነበረ ስንል እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድን ነው አሉት ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ማለት ነው። አስተውሉ። በዚህ የጥያቄያቸው ክፍል ላይ እንደምንመለከተው ታዲያ ጥያቄያቸው ዕለትና ምልክት ነው ወይም ደግሞ መቼና ምን የሚል ጥያቄ ነው ጥያቄያቸው የደቀ መዛሙርቱ ማለት ነው። አስተውሉ። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው ብለው ጌታችንን ጠየቁት ማለት ነው። አስተውሉ። ጌታችንም ታዲያ በቀኙ ያቁመንና ወደ ግራም ወደ ቀኝም ሳይል ለጥያቄያቸው ትክክለኛ ቀጥተኛ ምላሽን ሰጥቷቸዋል ማለት ነው። ምንድን ነው የሰጣቸው ምላሽ ስንል ታዲያ በመጀመሪያ የጠየቁት መቼ ይሆናል ብለው ነበረ። መቼ ይሆናል ብለው ለጠየቁት ጥያቄ የመለሰላቸው ምላሽ ምንድን ነው ስንል የማቴዎስ ወንጌል ምዕራፍ 4 ቁጥር 36 ላይ እንደምንመለከተው ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል ባጭሩ መልስ ሰጣቸው ማለት ነው። አስተውሉ። ስለ ሁለተኛው ጥያቄያቸው ግን ስለ ዓለም ፍጻሜ ምልክት እንዲነግራቸው የጠየቁትን ጥያቄ ግን መሸከም እስከሚያቅታቸው ድረስ በሚገባ በደንብ አስተምሯቸዋል። በመልስ ውስጥም ታዲያ ማስጠንቀቂያዎች አሉ። በመልስ ውስጥም ታዲያ ምክሮች አሉ። በመልስ ውስጥም ታዲያ ማጽናኛዎችና ምሳሌዎች በብዛት ቀርበው ተነግረዋል ማለት ነው። ምን ብሎ ነው የነገራቸው የሚለውን ደግሞ አንድ ባንድ አጠር አድርገን ምልክቶቹ እንመለከታለን ማለት ነው። የመጀመሪያው ምልክት ምንድነው ስንል ሐሰተኞች ክርስቶሶች ናቸው። የመጀመሪያው ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኛ ክርስቶሶች እንደሚነሱ የተናገረው ነው። የጌታ ቃል አይቀርምና ታዲያ ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። አዎ በየሚዲያው ላይ ተመልክተን አይተናል። ክርስቶሶች በዝተዋል። እኔ ክርስቶስ ነኝ እያሉ በየሀገሩ የተነሱ ነበሩ። ይህ ደግሞ ቃሉ ነውና ሊፈጸም ግድ ነው ማለት ነው። ዋናው ግን በዮሐንስ ራእይ
ምዕራፍ 13 ላይ አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው ተብሎ የተጠቀሰው የጥፋት ልጅ ተብሎ የተጠቀሰው ብዙ ጥፋትና መከራ የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ ብዙ ሐሰተኛ ክርስቶሶች መንገድ ጠራቂ የሆኑ ክርስቶሶች እንደሚነሱ ተነግሮናል ማለት ነው። አስተውል እግዚአብሔር ቤተሰቦች። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እንዳንሰናከል አስቀድሞ የተነገረን ማለት ነው። እዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 እስከ 23 ያለውን ስንመለከት የማስጠንቀቂያ ቃል እናገኛለን። እንዲህ ይላል፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና በዚያ ጊዜ ግን ማንም እነሆ ክርስቶስ ከዚህ አለ ወይም ደግሞ ከዚያ አለ ቢሏችሁ አትመኑ ይላል። አስተውሉ እግዚአብሔር ቤተሰቦች፣ አትመኑ ይላል። አዎ ዛሬ ብዙ ሐሰተኛ ክርስቶሶች ተነስተዋል። ክርስቶስ በዚህ ነው፣ ክርስቶስ በዚያ ነው እያሉ ቢነግሯችሁ ማንንም አትመኑ ተብሎ ተነግሮናል። ስለዚህ ቆም ብለን ልናስተውል ያስፈልጋል። ሁለተኛው የዓለም ፍጻሜ ምልክት ምንድን ነው ስንል ጦርነት ነው። ምን አይነት ጦርነት? ከዚህ በፊት ብዙ ጦርነቶች ነበሩ፣ ዛሬም ጦርነቶች አሉ። ምን አይነት ጦርነት ነው በዓለም ፍጻሜ ምልክት ላይ የተጠቀሰው ስንል፣ አዎ ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት ላይ የሚካሄድ ጦርነት ነው ወገኖቼ። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችና ሕፃናትን ለእልቂት የማያጋልጥ ነበረ። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉንም የሚደፈጥጥ የሁሉንም ደም የሚያፈስ አሰቃቂ ከመግለጫ ቋንቋ በላይ ሆኖ የሚታይ ጦርነት የሚፈጸም ነው ማለት ነው። አስተውሉ። ይህንንም ደግሞ ጌታችን የዳግም ምጽአቱ ምልክትን ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ነግሯቸዋል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 7 ያለውን ስትመለከቱ እንዲህ ይላል፣ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳል ሲል ተናግሮናል ማለት ነው። ወገኖቼ ቆም ብለን እናስተውል። ዛሬ መንግሥት በመንግሥት ላይ እየተነሳ ነው ያለው። ዛሬ ሕዝብ በሕዝብ ላይ እየተነሳ ነው ያለው። ዛሬ የጦርንም ወሬ እየሰማን ያለ ነው። ታዲያ መቼ ነው ቆም ብለን ንስሐ የምንገባው? መቼ ነው እግዚአብሔር አምላካችን ለፍርድ ከመምጣቱ በፊት የምንዘጋጀው? መቼ ነው ወገኖቼ? ይሆናል የተባለውን ሁሉ እየተመለከትን እየሆነ ነው ያለው። የጦርንም ወሬ ትሰማላችሁ ተብለናል። አዎ ሰምተናል፣ እየሰማን ነው፣ እየተከናወነ ምን ያለው መንግሥት በመንግሥት ላይ ይነሳል ይላል። አዎ ዛሬ ሀገራችን ከሌላ ሀገር ጋር ጦርነት ልትጀምር ነው። ሌሎችም ደግሞ መንግሥታት በመንግሥታት ላይ ተነሰው እርስ በርስ እየተዋጉ እየተጨፋጨፉ ነው ያሉት። በዚህ ምክንያት ደግሞ ብዙ ሰዎች፣ እናቶች፣ ሕፃናት፣ ትልቆች፣ ትንሾች ጭምር እየሞቱ ነው ያሉት ወገኖቼ። ሩቅ ሳንሄድ እዚሁ ሀገራችን ላይ ብዙ የሰው ልጅ ደም ፈሷል። ብዙ ጦርነቶች ተከናውነዋል። ከዚህ በለጠ ምን ሲሆን ነው ታዲያ እኔና እናንተ ቆም ብለን ወደ ራሳችን ይሆን ተመልሰን እግዚአብሔር አምላክን ማረን ይቅር በለን ብለን የምንማጸነው መቼ ነው ወገኖቼ? ይህንን ቆም ብለን እናስብ ያስፈልጋል። ሦስተኛው ምልክት ደግሞ ምንድን ነው ስንል ረሃብ ነው። አዎ ረሃብ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን ላይ የምናየው የምንዳሰው ያለ እውነት ነው። እኔና እናንተ በልተን እናድር ይሆናል። ብዙዎች ግን በየጎዳናው ላይ የወደቁ መብላት መጠጣት ያልቻሉ አሉ። ቁርሳቸውን በልተው ምሳ መድገም ያልቻሉ፣ ራት መድገም ያልቻሉ ብዙዎች አሉ። እናት ለልጆቿ እያበላች እርሷ ግን ጾሟን ቀኑን ሙሉ ሳትበላ ሳትጠጣ የምትውል እናት አለች። አዎ ከዚህ በለጠ ምን አይነት ረሃብ እንመልከት ወገኖቼ። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ የተጠቀሰልን ረሃብ ግን ከባድ ነው። እንዲህ ይላል፣ ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ ተጠቀሰ። አዎ ጌታችን ከዓለም ፍጻሜ ምልክት ውስጥ ሦስተኛ አድርጎ የነገራቸው ረሃብ ነው፣ ቸነፈር ነው፣ በልዩ ልዩ ስፍራ እንደሚሆን ነው። አዎ ዛሬ በአገራችን ላይ ሰላም ከማጣት የተነሳ በልዩ ልዩ ቦታዎች ላይ ረሃብ አለ። ሌላው ደግሞ አራተኛው የዓለም ፍጻሜ ምልክት አድርጎ ጌታችን ለደቀ መዛሙርቱ የነገራቸው የምድር ወይም ደግሞ የመሬት መንቀጥቀጥ ነው። ይህስ በሀገራችን ላይ አልሆነም ወይ?
ይህስ በዓለማችን ላይ አልሆነም ወይ? የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች ላይ እንዳደረሰ የሚዘነጋ አይደለም ወገኖች። ከ1999 ዓመት ጀምሮ እስከ ዛሬ ድረስ በተለያዩ ሀገሮች በተለያዩ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቶ ሰምተናል፣ ተመልክተናል። በተለይ በታይዋን፣ በተለይ በቱርክ፣ በተለይ ደግሞ በሌሎችም ሀገሮች ላይ በደንብ ተከስቶ እንመለከታለን። ይህ ደግሞ የዓለም ፍጻሜ ምልክት ነው። ይህ ለደቀ መዛሙርቱ ጌታችን የነገራቸው ምልክት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ እንዲላል የምድርን መናወጥ በልዩ ልዩ ስፍራ ይሆናል ይላል። ዛሬ መሬት ተሰንጥቃ ብዙዎችን ወደ መሬት የቀበረች ብዙዎችን ለሞት የዳረገችበት ዘመን ላይ ያለ ነው እኔና እናንተ። ታዲያ መቼ ነው እኔና እናንተ ጋር መጥቶ እኔና እናንተን እስኪቀብረን ድረስ ነው ወይ የምንጠብቀው? ለምንድን ነው ንስሐ ማንገባው? ለምንድን ነው ወደ ፈጣሪ ማናለቅሰው? ጌታ ሆይ ማረን ይቅር በለን ብለን ማናለቅሰው ለምንድን ነው? እኛ ግን በደላችንን ኃጢአታችንን ተናዘን ወደ እግዚአብሔር ከማልቀስ ይልቅ ሳይንሳዊ ግምቶችን፣ ሳይንሳዊ መላምቶችን እየተከተልን አይ እንዲህ ስለሆነ ነው እያለን ወደ እግዚአብሔር ላለመመለስ ምክንያትን የምንደረድር ሰዎች አለን። አዎ ዛሬ በዚሁ በሀገራችን ኢትዮጵያ ላይ በብዙ ስፍራዎች ላይ የመሬት መንቀጥቀጥ እየተከናወነ ያለው ይህንን ስንመለከት የእግዚአብሔር ቁጣ ነው፣ የዓለም ፍጻሜ ምልክት ነው። ስለዚህ እግዚአብሔር አምላክ ይቅር እንዲለን እንማጸነው፣ እናልቅስ፣ እናንባ፣ ንስሐ እንግባ ብለን ግን ራሳችንን የጠየቀን ስንቶቻችንን? ከዛ ይልቅን አይ ሳይንሳዊ መላምቶችን ተከትለን እንዲህ ስለሆነ ነው እንዲህ ስለሆነ ነው እያልን እንደ ተራ ነገር አድርገን ቁጭ ያልን ሰዎች አለን። ቃሉ ግን ተጠቅሷል ወገኖች። የማቴዎስ ወንጌል ምዕራፍ 24 ማንበብ ብቻ በቂ ነው። የምድር መናወጥ በልዩ ልዩ ስፍራዎች ላይ ይሆናል ተብሏል። በሀገራችን ብቻ በልዩ ልዩ ስፍራዎች ላይ የምድር መናወጥ እየተከናወነ ነው። በዚህም ምክንያት ታዲያ የዓለም ፍጻሜ ምልክት እየደረሰ እንደሆነ ልናውቅ ልንረዳ ያስፈልጋል። ቆም ብለን እናስብ። አምስተኛው የዓለም ፍጻሜ ምልክት ምንድን ነው ስንል የክርስቲያኖች መከራ ነው። ይህ ደግሞ አሁን ያለን ክርስቲያኖች በደንብ በሚገባ የተመለከትነው እውነታ ነው። የክርስቲያኖች መከራ የበዛበት ዘመን ነው ይህ ዘመናችን። ብዙዎች ማኅተባቸውን በአንገታቸው ላይ ስላሰሩ ብቻ የተገደሉ ነው። አዎ ብዙዎች ነጠላ አድርገው ወደ ቤተ ክርስቲያን ስለሄዱ ብቻ የተገደሉ ነው ያሉት። ብዙ ሰዎች ማኅተብ ስላሰሩ ክርስቲያን ስለሆኑ ብቻ ከሥራ እየተባረሩ ነው ያሉት። ብዙዎችም ደግሞ ማኅተብ ስላሰሩ ብቻ ሥራ አልተቀጠሩ በመከራ የሚሰቃዩ ብዙዎች አሉ። ዛሬ በሀገራችን ኢትዮጵያ የምንመለከተው ይህንን ነው ወገኖቼ። ሌሎች ሃይማኖት ተቋማት በሰፊው ክብረ በዓላቸውን ሲያከብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያችን ግን በራሷ ይዞታ ላይ ስትጠይቅ እንኳን የማይፈቀድበት ሁኔታ ነው ያለው። ይህ ስለምንድን ነው ስንል የክርስቲያኖች መከራ ነው። አዎ ለዚህ ነው የዓለም ፍጻሜ ምልክት ምንድን ነው ብለው በጠየቁት ጊዜ ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እንዲህ ብሎ የነገራቸው በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸውማል፣ ስለ ስሜም በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ ተብለዋል። አዎ በአሕዛብ ሁሉ ፊት እየተጠሉ ነው ያሉት ክርስቲያኖች። በአሕዛብ ሁሉ ፊት መስቀል ያደረገ እየተጠላ ነው ያለው። እንደ ኋላ ቀርነት እየተመለከቱ ነው ያሉት። ሃይማኖተኝነት እንደ ኋላ ቀርነት፣ ከሃዲነት ደግሞ እንደ ስልጡንነት የሚታይበት ዘመን ነው ወገኖች ይህ ዘመናችን። መከራውን ደግሞ ከባድ የሚያደርገውን ነገር እዚህ የማቴዎስ ወንጌል ላይ ሲናገር እንዲህ ይላል። ይህንን ፈተና ይህንን መከራ የመከራ ዘመን የክርስቲያኖች ተቋማዮች በክርስቲያኖች ላይ ከሚያመጡት መከራ የበለጠ መከራውን የሚያበዛው የክርስቲያኖች እርስ በርስ መከዳዳት ነው። የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል ወገኖቼ። አዎ ዛሬ እርስ በርስ እየተሰጣጣን አሳልፈን እየተሰጣጣን ያለ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ሲናገር እንዲህ ይላል። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ይላል። አዎ ዛሬ በዘመናችን እንደምንመለከተው ክርስቲያኖች እርስ በርስ እየተጠላላን ያለ ነው። እርስ በርስ አሳልፈን እየተሰጣጣን ያለ ነው። እኛ ምዕመናን ብቻ ሳንሆን ከላይ ባሉ አባቶቻችን ጭምር ስንመለከት እንደነበረው እርስ በርሳቸው አሳልፈው እየተሰጣጡ፣ ለመንግሥት ራሳቸውን አሳልፈው እየሰጣጡ፣ ለአሕዛብም ራሳቸውን አሳልፈው እየተሰጣጡ ነው ያሉት። ዛሬ የትኛው ካህን ነው ክብር ያለው በአሕዛብ ፊት? ዛሬ የትኛው ጳጳስ ነው በመንግሥት ዘንድ ተቀባይነት ያለው ክብር ያለው ወገኖቼ? ይህ እንዳይሆን ያደረገው ደግሞ እርስ በርሳችን አሳልፈን ስለተሰጣጣን ነው። እርስ በርሳችን ስለተነካከስን ነው። እርስ በርሳችን ስለተጣላን ነው ወገኖቼ። ስለዚህ ክርስቲያኖች ቆም ብለን ልናስተውል ያስፈልጋል። የትንቢት መፈጸሚያ ከመሆን ራሳችን ልንጠብቅ ያስፈልጋል።
ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን ይፈጥራሉ። መከዳዳትን በመፍጠር ደግሞ ክርስቲያኖችን ከክርስትና ሃይማኖት ብዙዎችን ያስታሉ። ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመን፣ ሰላምና ጸጥታ ስለሌላቸው ነው እያሉ ብዙዎችን ከክርስትና ለማውጣት ያስባሉ፣ ድጋፍም ያሰባስባሉ። በዚህ ጊዜ ግን እኛ ቆም ብለን እናስተውል ያስፈልጋል ወገኖቼ። እኛ ሰላም በማጣታችን የተነሳ፣ እኛ እርስ በርሳችን በመበላላታችን የተነሳ እኛ እንድንበላላ እያደረጉን ብዙ ሰዎችን እኛን አብነት አድርገው እያሳዩ እነርሱ እኮ እንዲህ ናቸው፣ እነርሱ እኮ እንዲህ ናቸው እያሉ ብዙዎችን ከኛ መሃል ያስታሉ፣ ያስወጣሉና እንዳያስወጡ ራሳችን ሰላም ልንሆን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ሌላኛው ደግሞ የዓለም ፍጻሜ ምልክቱ ምንድን ነው ስንል ሐሰተኞች ነቢያቶች ናቸው። አዎ ሐሰተኞች ነቢያቶች ይነሳሉ። በዲያብሎስ መንፈስ ምታታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትንም ጭምር ሳይቀር የሚያስቱ ነቢያትንን የሚሉ ብዙ ደፋሮች እንደሚነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ 6ኛ የዳግም ምጽአቱ ምልክት አድርጎ ጠቅሶላቸዋል፣ ነግሯቸዋል። አዎ በአሁኑ ዘመን በሀገራችን ነቢያትንን የሚሉ ብዙ አጭበርባሪዎች እንዳሸን ፈልተዋል፣ በዝተዋል። በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምታታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 11 ጀምሮ ስንመለከት እንዲህ ይላል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ፣ ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ነገርን ያሳያሉ። ይህ ሲሆን ታዲያ ምን ማድረግ እንዳለብንም ተነግሮናል። እንዲህ ይላል፣ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ እያለ የማቴዎስ ወንጌል ምዕራፍ 24 ስትመለከቱ ታገኛላችሁ። እነሆ በበረሃ ነው ቢሏችሁ አትውጡ አለ። እነሆ በእልፍኝ ነው ቢሏችሁ አትመኑ ብሏል። ስለዚህ የትኛውንም ምታታዊ ኃይል ቢያሳዩን ልናምን አያስፈልግም ወገኖች። አትመኑ ተብለናል፣ ልናምን አያስፈልግም። እኛ የምናምነው በጸበሉ እግዚአብሔር አምላክ እንደሚያድነን፣ አዎ ጾመን ጸለየን እግዚአብሔር አምላክን ማረን ብንለው እንደሚምረን የእኛ አምላክ በምታት አይደለም። የእኛ አምላክ በሰው ላይ ጭምር አድሮን ብቻ ሳይሆን እንዲሁ እግዚአብሔራዊ ማረን ስላለው ብቻ የሚምረን አምላክ ነውና ይህንን አምላካችንን አጥብቀን ልንማጸነው ያስፈልጋል። እኛ የምናምነው ይህንን ነው ወገኖቼ። ስለዚህ የዓለም ፍጻሜ ምልክቱ አንዱ ምንድነው ስንል ሐሰተኛ ነቢያቶች ናቸው። 7ኛው ደግሞ የፍቅር መጥፋት ነው ወገኖቼ። የፍቅር መጥፋት አሳዛኙ ጉዳይ ነው። ፍቅር የሕግ ፍጻሜ ነው ወገኖቼ። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ደግሞ ማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ሲናገር እንዲህ ይላል፣ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ይህ የዓለም ፍጻሜ ምልክት ነው። ናስተውሉ። ይህ ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ፍቅርን ማልማትና ማስፈን ይገባናል ወገኖቼ፣ ማስፋት ይገባናል ወገኖቼ። ፍቅር የመንፈስ ቅዱስ ፍሬ ነው። ይህንን የመንፈስ ቅዱስ ፍሬ አጥብቀን ልንይዝ ያስፈልጋል። ፍቅር ከሌለን ከንቱ ነን። አዎ ዛሬ የትኛው ትዳር ነው በሰላም በፍቅር እየኖረ ያለው? ዛሬ በዓለማችን ላይ የምንመለከተው ስንጋባ ወይም ደግሞ ወደ ትዳሩ ዓለም ስንገባ እንኳን መፋታት እንዳለ እያሰብን የምንጋባ ሰዎች አለን። አይ ላግባውና ከዛ በኋላ ካልተስማመኝ እፈተዋለሁ ብለን የምናስብ ሰዎች አለን። መጀመሪያውኑ እፈተዋለሁ ካልተመችኝ እተዋለሁ ብለን እያስብን ምን አይነት ሕይወትን ምን አይነት ትዳርን ነው የምንፈልገው የምናስበው? ብዙ ሰዎች እሁድ ይጋባሉ፣ ሰኞ ይፋታሉ። ዛሬ ፍርድ ቤቱን እያጨናነቅ ያለው የባለ ትዳሮች ፍቺ ነው ወገኖቼ። ምንም እንኳን መከራው ቢበዛብን፣ ምንም እንኳን ፈተናው ቢበዛብን፣ ምንም እንኳን ሰይጣን ዲያብሎስ እኛን ቢፈትነን፣ እኛ ደግሞ ወደ እግዚአብሔር አምላካችን ብናለቅስ፣ ወደ እግዚአብሔር አምላካችን ብናነባ፣ እግዚአብሔርን ማረን፣ ትዳራችንን ባርክልን፣ ፍቅርን ስጠን እያለን ብንማጸን፣ አዎ ሁሉ የማያልቅበት የእኛን መከፋት፣ የእኛን ሐዘን፣ የእኛን መውደቅ መሰበር የማይፈልጉ አምላካችን ሁሉንም ነገር ይሰጠናል። ፍቅርን ይጨምርልናል። በፍቅር ላይ ፍቅርን ይሰጠናል። ደስታውን ይሰጠናል። ሰላምን ይሰጠናል። በእድሜያችን ላይ ዕድሜን ይሰጠን ነበረ። ነገር ግን እኛ ይህንን ማድረግ ተስኖናል። አስቀድመን ፍቺን እያሰብን እንጋባለን። ያም ደግሞ የማይቀር ሆነ። አስቀድመን ይህንን እንድናስብ ያደረገንን ሰይጣን ዲያብሎስ በጾም በጸሎት ልናስወግድ ሲገባን፣ እኛ ግን የእሱ ሐሳብ ፈጻሚዎች ሆነናል። የፍቅር መቀዝቀዝ የዓለም ፍጻሜ ምልክት ነው። ለዚህም ነው እየተከናወነ ያለው። ስለዚህ የትንቢት መፈጸማ እንዳንሆን ሁላችንም ቆም ብለን ልናስብ፣ ፍቅርን ልንንከባከብ ያስፈልጋል ወገኖቼ። ፍቅርን ስጠን ብለን ወደ እግዚአብሔር አምላክ እናልቅስ። 8ኛው የዓለም ፍጻሜ ደግሞ ምንድን ነው ስንል የወንጌል መዳረስ ነው። ናስተውሉ።
የወንጌል መዳረስ ሲባል እንዴት ነው? የወንጌል መዳረስ እንዴት የዓለም ፍጻሜ ምልክት ሊሆን ይችላል ስንል ታዲያ በማቴዎስ ወንጌል ምዕራፍ 24 ቁጥር 17 ላይ እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል ለዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይላል። አስተውሉ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክት ሆኖ ከተሰጡት ምልክቶች መካከል አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም ነበር የሚል ሰው እንደማያመልጥ ሲናገር ይህ የዓለም ፍጻሜ ምልክት አንዱ የወንጌል መዳረስ ነው ማለት ነው። አስተውሉ። ዛሬ ወንጌል በዓለም ሁሉ እየተሰበከ ነው ያለው። ዛሬ በቤታችን ሆነን እግዚአብሔርን ቃል ነው የምንሰማው። በየመንገዱም ስንወጣ እግዚአብሔርን ቃል ነው የምንሰማው። ወደ ቤተ ክርስቲያኑም ስንሄድ እግዚአብሔርን ቃል ነው የምንሰማው። በተለያዩ ምክንያቶች በየቦታው የእግዚአብሔር ቃል እየተነገረ እየሰበከ ነው ያለው። ይህ ስለምንድን ነው ስንል ደግሞ የዓለም ፍጻሜ ምልክት ስለሆነ፣ አዎ በፍርድ ቀን ሲጠየቅ እኔ አልሰማውም እኔ አላየውም ብሎ እንዳይመልስ፣ አለማወቅ አለመስማት እንደማያድን ሊያውቅ ይገባልና ይህ እግዚአብሔር ቃል በሁሉም ዘንድ ይሰበካል ማለት ነው። ያስተውሉ። ለፍርድ ያመች ዘንድ የእግዚአብሔር ቃል በሁሉም ዘንድ በዓለም ላይ ይሰበካል። ወደድንም ጠላንም በአሁኑ ዘመን በዚህ ሰዓት የእግዚአብሔርን ቃል በአንድም በሌላም እንሰማለን ማለት ነው። ሰምተን ደግሞ በተግባር ልንኖረው ያስፈልጋል። ሰምተን ዝም ብለን ከተኛን ኋላ አልሰማሁም ነበር አላወኩም ነበር ብንል ከተጠያቂነት አንድንም ማለት ነው። ወደ ጥልቁ መወርወራችን አይቀርም። ስለዚህ የመጨረሻው የዓለም ፍጻሜ ምልክት የእግዚአብሔር ቃል ወይም ደግሞ የወንጌል ለዓለም መዳረስ ነው። ስለዚህ ወንጌል ያልደረሰባቸው ቦታዎች ሁሉ ላይ የእግዚአብሔር ቃል ይነገራል፣ ይሰበካል፣ ይዳረሳል። እነዚህን የዓለም ፍጻሜ ምልክቶችን ከተመለከትን ደግሞ የምጽአቱ ምሳሌዎችን ልናውቅ ያስፈልጋል። ብዙ ምሳሌዎች ተመስለውለታል። ስለ ፍጥነቱ ቀኑን ስላለመታወቁ ብዙ ምሳሌዎች ተነግረዋል። ስለ ምጽአቱ ማለት ነው። ለምሳሌ ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ሁሉ የሰው ልጅ መምጣት እንዲሁ ይሆናል ተብሏል በማቴዎስ ወንጌል ምዕራፍ 4 ቁጥር 27 ላይ እንደተጠቀሰ ማለት ነው። ስለዚህ ፍጥነቱ እንደ መብረቅ እንደሆነ ተነግሮናል። እንደዚሁም ደግሞ ቀኑ አለመታወቁን ደግሞ ሲናገር እንዲህ ይላል፣ ቀኑ አለመታወቁ እንደ ሌባ ነው ይላል። ያን ጊዜ ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወ ነበረ። የሰው ልጅም በማታስቡበት ሰዓት ይመጣል ይላል የማቴዎስ ወንጌል ምዕራፍ 4 ቁጥር 43 ላይ ማለት ነው። አስተውሉ። ስለዚህ አመጣጡ ቀኑ ስለማይታወቅ እንደ ሌባ ነው የሚመጣው ይላል። ያን ጊዜ እወቁ ይላል። አንድ ሰው ቤቱን ንብረቱን ሊዘርፎ የሚመጣው ሌባ መቼ እንደሚመጣ ቢያውቅ ኖሮ አይተኛም፣ ሌሊቱን ሙሉ ቁጭ ብሎ ይጠብቅ ነበረ። ነገር ግን በየትኛው ሰዓት እንደሚመጣ ባለመታወቁ ተዘርፏል። ልክ እንደዛ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ እንደሚመጣ አናውቅምና በማናስብበት ሰዓት ይመጣልና ሁላችንም ተዘጋጅተን ነቅተን ልንጠብቅ ያስፈልጋል ማለት ነው። አስተውሉ። ታዲያ እነዚህን ከተመለከትን ደግሞ ዛሬ የተማርነው አስተምሮ የሚያስተላልፍልን መልእክቱ ምንድን ነው የሚለውን ማወቅ ያስፈልጋል። የመጀመሪያው መጠንቀቅ እንዳለብን ነው። ከምንድን ነው የምንጠነቀው? ለምንድን ነው የምንጠነቀው ስንል የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ማንም እንዳያስታችሁ ተጠንቅቆ ብሎናል። ስለዚህ ማንም እንዳያስተ ልንጠነቀቅ ያስፈልጋል። ብዙ ሐሰተኛ ክርስቶሶች እንደሚመጡ አውቀናል። በክርስቲያኖች ላይ ብዙ መከራ እንደሚመጣ አውቀናል። ረሃብ፣ ቸነፈር፣ ጦርነት እንደሚመጣ፣ የመሬት መንቀጥቀጥ እንደሚመጣ ብዙ ምልክቶችን ተመልክተናል። እነዚህ ሁሉ ምልክቶች በእኛ ላይ ቢከናወንም እንኳን እንዳንስት ልንጠነቀቅ ያስፈልጋል። አስተውሉ። ማንም እንዳያስታችሁ ተጠንቀቁ እንደተባለ ማለት ነው። ሌላው ደግሞ ልንነቃ ያስፈልጋል። እንዴት ነው የምንነቃው ስንል ደግሞ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ እንደተባለ የጌታችንን መምጫ ስለማናውቅ ሁላችንም ነቅተን ተዘጋጅተን ጌታችንን ልንጠብቅ ያስፈልጋል። እንዴት ነው የምንዘጋጀው ስንል ደግሞ ንስሐ ገብተን ስጋውና ደሙን እየተቀበልን ነጽተን ኃጢአታችንን በንስሐ ውሃ ታጥበን ማለት ነው። ሌላው ደግሞ ምንድነው የምናደርገው ስንል ደግሞ ልናውቅ ልንማር ያስፈልጋል። ምንድነው የምንማረው? ምንድነው የምናውቀው ስንል ደግሞ እዚሁ የማቴዎስ ወንጌል ምዕራፍ 4 ቁጥር 33 ላይ እንደተጠቀሰልን እንዲሁ እናንተም ደግሞ ይህንን ሁሉ ከላይ የተናገርናቸውን ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ ይልናል። አስተውሉ። ተማሩ፣ እወቁ ማለት ይህንን ነው። ለምሳሌ አሁን የጠቀስናቸው የዓለም ፍጻሜ ምልክቶች ሁሉ በዘመናችን ላይ ያልተከናወነ የለም። ሁሉም የተከናወነ እየተከናወነ ያለ ነው። ስለዚህ ይህንን ክንውን ስንመለከት ደግሞ ልንደነግጥ አይገባም። ሳንደነግጥ ልንጠነቀቅ ያስፈልጋል። ምልክቱን አውቀን የዓለም ፍጻሜ መድረሱ ልናውቅ ያስፈልጋል ወገኖቼ። ይህን ልናደርግ ነግሮናል ማለት ነው። ሌላው ደግሞ አትደንግጡ ተብሏል። ይህ ሊሆን ግድ ነውና ተጠበቁ እንጂ አትደንግጡ ተብሏል። አዎ ልንደነግጥ አያስፈልግም ወገኖቼ።
ዛሬ በዓለማችን ላይ የሚከናወኑ መጽሐፍ ቅዱስን የሚያውቅ ሰው አስቀድሞ በትንቢት ወደፊት የሚሆነው ነገር ተነግሯልና መጽሐፍ ቅዱስን የሚያውቅ እግዚአብሔርን ቃል የሚያውቅ ሰው አይደነግጥም። የትኛውም ነገር ሲከናወን አይደነግጥም። ለምሳሌ መንግስት በመንግስት ላይ ሲነሳ አይደነግጥም። ረሃብ ቸነፈር ሲከናወን አይደነግጥም። እንደዚሁም ደግሞ የጦርነት ወሬ ትሰማላችሁ ተብሏል። እነዚያ ነገሮችም ሲሰማ አይደነግጥም። አዎ ሐሰተኛ ክርስቶስ ሲነሱም ሲመለከት አይደነግጥም። ምክንያቱም ይህ ሊሆን ግድ ነውና ማለት ነው። ነገር ግን አትደንግጡ ተብሏል። ልንደነግጥ አይገባም። ይልቁንስ ምን እናድርግ ስንል ደግሞ ትጉና ጸልዩ ይለናል። አዎ ነገር ግን ሽሽታችሁ በክረምት ወይም ደግሞ በሰንበት እንዳይሆን ትጉና ጸልዩ ይላል። እኛ ልናደርግ የሚያስፈልገው ተግተን መጸለይ ነው፣ ተዘጋጅተን መኖር ነው። ይህንንም ደግሞ ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማትስቡበት ሰዓት ይመጣል እንደተባለ በማናስብበት ሰዓት ስለሚመጣ ተዘጋጅተን ልንኖር ያስፈልጋል፣ ልንጸናም ያስፈልጋል። የማቴዎስ ወንጌል ምዕራፍ 4 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ ግን ይድናል ይላል። አቋርጦ የሚወጣ አይደለም። በፈተናዎች የሚሰናከል አይደለም። መከራዎች ሲመጡበት የሚሰናከል፣ በረሃቡ ሃይማኖትን የሚቀይር፣ እንደዚሁ ደግሞ በምትሃታዊ አሰራር በሐሰተኛ ነቢያቶች ሃይማኖትን የሚቀይር ሳይሆን እስከ መጨረሻ ድረስ የሚጸና ሰውን የሚድነው። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጸን በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንተን ልንኖር ያስፈልጋል። በእንዲህ አይነት ሁኔታ ጸንቶ የኖረ ሰው የሕይወትን ቃል ሰምቶ የክብር የድል የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል ማለት ነው። ይህንን ከተመለከተን ደግሞ ጌታችን ለፍርድ በሚመጣበት ጊዜ እንዴት ባለ ሁኔታ ነው የሚመጣው የሚለውን ማወቅ ያስፈልጋል። ያቺ ቀን እንዴት ነው የምትሆነው? ይህንን የምንለው ደግሞ ዝም ብለን ከመሬት ተነስተን ሳይሆን መጽሐፍ ቅዱስን መነሻ አድርገን ወገኖቼ። መጽሐፍ ቅዱስ ያቺን ጌታችን የሚመጣባትን ቀን እንዴት አድርጎ ነው የገለጻት የሚለውን ደግሞ ስንመለከት ያቺ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከነመሰረቷ ትናጋለች። ፀሐይ ትጨልማለች። ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። አዎ በታላላቅ ድንጋይ የታተሙ መቃብሮች በውስጣቸው የያዟቸውን ሙታንን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶም ደግሞ ለብዙ ሰዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ። ስፍራ የማይገኝላቸውም ለዘላለም ያልፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስ ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስ በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አላፍ ቅዱሳን መላእክት ታጅቦ ይመጣል። አዎ በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን ወገኖቼ? አመጣጡ እንደቀደመው አይደለም። አመጣጡ እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ ያንገላቱ ሲወስዱት ዝም እንዳለ አይደለም። አዎ በዚህ ሰዓት አመጣጡ እንደዛ አይደለም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። አዎ መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ንፋስ አብሮት አለ። አዎ እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጣንን ደግሞ በግራው ያቆማቸዋል፣ ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ወደ እኔኑ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። አዎ በግራ ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች፣ ማለትም ደግሞ ለምእመናን ትሰጣለች። ምእመናንም ደግሞ ርስት መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። አስተውሉ ወገኖቼ፣ እግዚአብሔር አምላካችን ለፍርድ በሚመጣበት ሰዓት በእንዲህ ያለ ግርማ ነው የሚመጣው። ቀድሞ እንደመጣ አይደለም የሚመጣው። ነቢዩ ኤርምያስ ሲናገር እንዲህ አለ፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱንም መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ ይላል ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ። ስለዚህ ይህን ብሎ እንደተናገረ በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በሆነችው በቅድስት ኦርቶዶክሳዊ ተዋሕዶ እምነታችን ጸንተን እስከ መጨረሻው ድረስ ጸንተን ልንኖር ያስፈልጋል ወገኖቼ። ይህ እንዲሆን ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ በዛሬ
ትምህርታችን ላይ ምንም እንኳን ትምህርታችን ረዘም ቢልባችሁም እንኳን ነገረ ምጽአት ወይም ደግሞ በዚህ በደብረ ዘይት ተራራ ላይ ያደረገው ያስተማረው አስተምሮ በእኔ አንደበት ተነግሮ ተዘርዝሮ የሚያልቅ አይደለም። ብዙ ሊቃውንት አባቶቻችን በስፋት ያስተምራሉ። የዚህ ሚስጥር ተነግሮ የሚያልቅ አይደለም። ሰዓት የሚበቃው አይደለም ወገኖቼ። ነገር ግን እኔና እናንተ እናውቅ ዘንድ ብቻ ነው ይህንን አጠር አድርገን ወደ እናንተ ያቀረብነው ማለት ነው። ስለዚህ ይህንን እኛ ያውቅነው የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄድ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህ እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማረውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።